ውድ ታዳሚዎቻችን ወደ ሀበጋር የተማሪዎች የጥያቄና መልስ ውድድር እንኳን ደህና መጣችሁ። ውድ አድማጭ ተመልካቾቻችን ይህ ሀበጋር የተማሪዎች የጥያቄና መልስ ውድድር ነው። ሀበጋር የተማሪዎች የጥያቄና መልስ ውድድር በፕሮጀክት የጥናትና ምርምር ተቋም ተዘጋጅቶ ከአብርሆት ቤተ መጻሕፍት ጋር በመተባበር ዘወትር ቅዳሜ ከቀኑ 11 ሰዓት ጀምሮ በኢቢሲ የመዝናኛ ቻናል ወደ እናንተ የሚቀርብላችሁ ሳምንታዊ የቴሌቪዥን ፕሮግራም ነው። እንጠይቅ እንመልስ እንወቅ መርሃችን ነው። ዛሬ ደግሞ በአይነቱ ልዩ የሆነ እናንተ ውድ አድማጭ ተመልካቾቻችን በቀጥታ ተሳታፊ የሚያደርግ እድል ይዘንላችሁ መጥተናል። በቴሌቪዥን ስክሪናችሁ ላይ እንዲሁም በፌስቡክ እና በትዊተር ገጻችን ላይ የምታገኙትን QR ኮድ በእጅ ስልኮቻችሁ ስካን በማድረግ ሀበጋር ኦንላይን ኩዊዝን እየሞከራችሁ እየመለሳችሁ እየተሸለማችሁ እንድታውቁ ስንጋብዛችሁ በአክብሮት ነው። ፕሮግራሙን እየመራው አብራችሁ የምቆየው እኔ አቢሲኒያ ፈቃዱ ነኝ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ሆኑ። ወደ ጥያቄዎቹ ከማለፋችን በፊት ግን እንደተለመደው ዛሬም በግራና በቀኝ ብሩ የሆኑ ተወዳዳሪዎቻችን ቦታቸውን ይዘው ይገኛሉ። ስለዚህ ራሳቸውን እንዲያስተዋውቁ በማድረግ ወደ ጥያቄው የምናልፍ ይሆናል። ከቡድን 1 እንጀምራለን። ቡድን 1 እስኪ ባካችሁ ራሳችሁን አስተዋውቁልን። እሺ ሚኪያስ እተባላለሁ ከወልዲያ ዩኒቨርሲቲ የ3ኛ ዓመት ጋዜጠኛና ስነ ተግባቦት ትምህርት። ኑሃሚና ለሞ ከወላይታ ሶዶ ዩኒቨርሲቲ 3ኛ ዓመት የህግ ተማሪ። እናመሰግናለን። ቡድን 1 ቡድን 2 እንደዚሁ ራሳችሁን ባካችሁ አስተዋውቁልን። በእውቀቱ አዝበራው እባላለሁ ከሐዋሳ ዩኒቨርሲቲ 4ኛ ዓመት የጆርናሊዝም ኤንድ ኮሙኒኬሽን ተማሪ። ኢክራም መር እባላለሁኝ የ3ኛ ዓመት የህግ ተማሪ ከጎንደር ዩኒቨርሲቲ። አሁን በቀጥታ ወደ ዙር 1 ጥያቄዎች የምናመራ ይሆናል። የዙር 1ን ደንቦች ሰምተን ካፍታ ቆይታ በኋላ ተመልሰን እንገናኛለን። ዙር 1 በዚህ ዙር እያንዳንዱ ቡድን በ30 ሰከንድ ውስጥ የሚመልሱት 5 ጥያቄ ይቀርብላቸዋል። ትክክለኛ መልስ መስጠት 10 ነጥብና የ400 ብር ሽልማት ያስገኛል። ጥያቄው በትክክል ካልተመለሰ ለቀጣዩ ቡድን እድሉ ይሰጣል። እድሉ የተሰጠው ቡድን በ15 ሰከንድ ውስጥ ትክክለኛውን መልስ ካገኘ 5 ነጥብና 200 ብር ሽልማት ያገኛል። በቀጥታ ወደ ጥያቄዎቹ እናልፋለን። ጥያቄ ቁጥር 1 ለቡድን 1 ነው። ቡድን 1 ዝግጁ? እሺ። ተጽዕኖ ለመፍጠር በማህበራዊ ሚዲያ ላይ ፊርማ የማሰባሰብ እንቅስቃሴ ወይም ፔቲሽን ምን ተብሎ ይጠራል? ሰዓታችሁን ተጠቀሙ። እየተወያዩ ነው። እንግዲህ ለኛም እስኪ የደረሳችሁበትን ሰዓታችሁን ተጠቅማችሁ ንገሩ። ሰዓት አልቋል። ቡድን 2 ይሄንኑ ጥያቄ ስላልተመለሰ ወደ እናንተ የሚዞር ይሆናል። አቤቱታ ማቅረብ። ጥያቄው አልተመለሰም። ተጽዕኖ ለመፍጠር በማህበራዊ ሚዲያ ላይ ፊርማ የማሰባሰብ እንቅስቃሴ ወይም ፔቲሽን ምን ተብሎ ይጠራል ነው ጥያቄው። መልሱ ዲጂታል ንቅናቄ፣ ዲጂታል አክቲቪዝም ወይም ኦንላይን ዘመቻ፣ ኦንላይን ካምፔይን ተብሎ ይጠራል። ጥያቄ ቁጥር 2 ፍርድ ቤቶች ለግለሰብ መብቶች በቂ ጥበቃ ለመስጠትና ፍትህን ከማስፈን አኳያ ሰፊ የህግ ትርጉም የመስጠት አሰራር ይከተላሉ። ይህን አይነት የዳኞች አሰራር ምን በመባል ይታወቃል? ሰዓታችሁን ተጠቀሙ። ለተከሳሾች ጥበቃ ማድረግ 15 ሰከንድ አላችሁ። ቀጥሉ። 30 ሰከንድ ስለሆነ በዓለም አቀፍ የወንጀለኞች ፍርድ ቤት ለሚደርሱ ጥቃቶች የሚሰጥ በፍርድ ቤት ወይም ደግሞ በዓለም አቀፍ በአይሲሲ የሚሰጥ ለእያንዳንዱ ዜጋ የሚሰጥ መብቱን ለማለት ጥያቄው አልተመለሰም። በመሆኑም ወደ ቡድን 1 ይሄንን ጥያቄ የሚዞር ነው የሚሆነው። እንባ ጠባቂ ተቋም
ሰዓት አልቋል። ጥያቄው አልተመለሰም። በፍርድ ቤቶች ለግለሰብ መብቶች በቂ ጥበቃ ለመስጠትና ፍትህን ከማስፈን አኳያ ሰፊ የህግ ትርጉም የመስጠት አሰራር የዳኝነት ንቅናቄ ወይም ጁዲሻል አክቲቪዝም ተብሎ ይጠራል። ጥያቄ ቁጥር 3 ለቡድን 1 ሚኪያስና ኑሐሚን ዝግጁ? እሺ። ማንኛውም ሰው ያለማንም ጣልቃ ገብነት የመሰለውን አመለካከት ለመያዝ ይችላል። ይህ መብት ምን ተብሎ ይጠራል? ዲሞክራሲያዊ መብት፣ የነጻነት መብት ወይም ፕሬስ ፍሪደም አንቀጽ 29 ያለው ፕሬስ ፍሪደም። በትክክል ተመልሷል። ሞራ ማንኛውም ሰው ያለማንም ጣልቃ ገብነት የመሰለውን አመለካከት ለመያዝ ይችላል። ይህ መብት ምን ተብሎ ይጠራል ነው? ሀሳብን በነጻነት የመያዝ መብት ወይም the right to hold opinion ሲሆን በህገ መንግስታችን አንቀጽ 29 ንዑስ አንቀጽ 1 ላይ ተደንግጎ ይገኛል። ጥያቄ ቁጥር 4 ለቡድን 2 በእውቀቱና ኢክራም። ጋዜጠኞችን ከሳንሱር ወይም ከቅድሚያ ምርመራ ጥበቃ የሚሰጣቸው ዲሞክራሲያዊ መብት ምን ተብሎ ይጠራል? ፍሪደም ኦፍ ፕሬስ። በትክክል ተመልሷል። ጋዜጠኞችን ከሳንሱር ወይም ከቅድሚያ ምርመራ ጥበቃ የሚሰጣቸው ዲሞክራሲያዊ መብት የፕሬስ ነጻነት ተብሎ ይጠራል። ይሄም በህገ መንግስቱ አንቀጽ 29 ንዑስ አንቀጽ 3 ንዑስ አንቀጽ ሀ ላይ ተደንግጎ እናገኘዋለን። ጥያቄ ቁጥር 5 ቡድን 1 እውነት ወይም ሐሰት በማለት ነው የምትመልሱት። ነጻ ፕሬስ የመንግስት ባለስልጣናትንና ፖሊሲዎቻቸውን ሊተች ይችላል። እውነት ወይስ ሐሰት? እውነት እውነት ብለዋል። በትክክል ተመልሷል። ነጻ ፕሬስ የመንግስት ባለስልጣናትና ፖሊሲዎቻቸውን ሊተች ይችላል። አዎ እውነት ነው። ስለዚህ በትክክል ተመልሷል። ጥያቄ ቁጥር 6 ቡድን 2 እውነት ወይም ሐሰት በማለት ነው የምትመልሱት እናንተ። የመንግስት ባለስልጣናት የፕሬስ ዘገባዎችን እንዲቆጣጠሩ ሊፈቀድላቸው ይገባል። እውነት ወይስ ሐሰት? ሐሰት ሐሰት ብለዋል። በትክክል ተመልሷል። የመንግስት ባለስልጣናት የፕሬስ ዘገባዎችን እንዲቆጣጠሩ ሊፈቀድላቸው ይገባል የሚለው ሐሰት ነው። በትክክል መልሰዋል። ጥያቄ ቁጥር 7 ቡድን 1 ሚኪያስና ኑሐሚን የተባበሩት መንግስታት ድርጅት ማዕቀብ የመጣል ስልጣን ቢኖረውም ማንኛውም ሀገር ውሳኔውን እንዲቀበል ማስገደድ አይችልም። ለምን? ሰዓታችሁን ተጠቀሙ። ሀገራት በራሳቸው በሆነ መርህ የሚመሩ ስለሆነ እነሱ ባልተስማሙበትና በሌሉበት ወይም ደግሞ ባልተፈራረሙት ኮንቬንሽን ላይ ማስገደድ አይችልም። ጣልቃ መግባት አይችልም። ሰዓት አልቋል። በትክክል ተመልሷል። የተባበሩት መንግስታት ድርጅት ማዕቀብ የመጣል ስልጣን ቢኖረውም ማንኛውም ሀገር ውሳኔውን እንዲቀበል ማስገደድ አይችልም። ለምንድን ነው ጥያቄው? መልሱ አንደኛ የውሳኔው አፈጻጸም በአባል ሀገራቱ ፈቃደኝነት ወይም ስምምነት ላይ የተመሰረተ ስለሆነ፣ እንዲሁም ሁለተኛ ድርጅቱ በሀገራት የውስጥ ጉዳይ ጣልቃ መግባት ስለማይችል ነው። በትክክል ተመልሷል። ጥያቄ ቁጥር 8 ቡድን 2 በእውቀቱና ኢክራም። ዓለም አቀፉ የወንጀል ፍርድ ቤት ወይም ኢንተርናሽናል ክሪሚናል ኮርት አይሲሲ ስልጣን ተገዢ የሆኑ ሀገራት የዳሽ ስምምነትን ያጸደቁ ሀገራት ብቻ ናቸው። የሮም ስታቱት። የሮም ስምምነት በትክክል ተመልሷል። ለዓለም አቀፉ የወንጀል ፍርድ ቤት ወይም ኢንተርናሽናል ክሪሚናል ኮርት አይሲሲ ስልጣን ተገዢ የሆኑ ሀገራት እንደ አውሮፓውያን አቆጣጠር ሐምሌ 1 ቀን በ2002 የተደረገውን የሮም ስምምነት ያጸደቁ ሀገራት ብቻ ናቸው። ጥያቄ ቁጥር 9 ቡድን 1 ሚኪያስና ኑሐሚን። ይህ በስክሪኑ ላይ የምትመለከቱት ምስል የትኛውን ዲሞክራሲያዊ መብት ይገልጻል? ሞክሩ። የማህበራዊ ሚዲያ ነጻነት። ማህበራዊ ሚዲያን
በነፃነት መጠቀም ሀሳብን በግልጽ ለማንሸራሸር በማህበራዊ ሚዲያ ላይ። በትክክል ተመልሷል። ይህ ምስል ሀሳብን የመግለጽ ነፃነትን የሚያመለክት ነው። ጥያቄ ቁጥር 10 ቡድን 2 በእውቀቱና ኢክራም። ይህ በስክሪኑ ላይ የምትመለከቱት ምስል ከዲሞክራሲያዊ መብቶች መካከል አንዱን ይወክላል። የትኛውን መብት ይወክላል? አብራሩ። እስቲ ሞክሩ፣ ሰዓት ተጠቀሙ። ይህ የሚያሳየው ምስል የዲሞክራሲያዊ መብት ሲሆን የሴቶችን የእኩልነት መብት፣ ሴቶች ሀሳባቸውን በሚገልጹበት ሰዓት የራሳቸው የሆነ ቫልዩ ያለው ሀሳብ መግለጽ እንደሚችሉና ከወንዶች እኩል ሀሳባቸውንና የተለያዩ ነገሮችን ማንጸባረቅ እንደሚችሉ የሚያሳይ የእኩልነት መብት፣ ትልልቅ ቦታዎች ላይ እንደሚደርሱና የስራ እኩልነትን ጭምር ይገልጻል። ሰዓት አልቋል፣ አልተመለሰም። ቡድን 1 ይሄንኑ ጥያቄ መሞከር ትችላላችሁ። 15 ሰከንድ አላችሁ። የሴቶች እኩልነት እስኪ ሰከንዳችሁ መጠቀም ትችላላችሁ። ሀሳብን በነፃ አልተመለሰም። ይህ ምስል መረጃ የማግኘት የመሰብሰብና የመቀበል መብትን የሚወክል ወይም ሪፕሬዘንት የሚያደርግልን ምስል ነው ማለት ነው። ውድ አድማጭ ተመልካቾቻችን ዙር 1 ውድድራችንን በዚህ መንገድ አከናውነን ጨርሰናል። ወደ ዙር 2 ከማለፋችን በፊት የዙር 1ን ውጤት ከዳኞች ተቀብለን ካፍታ ቆይታ በኋላ የምንመለስ ይሆናል። ታዳሚዎቻችን የዙር 1 ውጤት እጃችን ላይ ደርሷል። ስለዚህ ገልጻለሁ። በዚህ መሰረት ቡድን 1 40 ነጥብ አስመዝግቧል። ሞራል ቡድን 2 ደግሞ እንደዚሁ 30 ነጥብ አስመዝግቧል። ሞራል ይሄ የመጀመሪያው ዙር ውድድር ነው። ገና ወደ 4 ዙሮች ይቀሩናል። እስቲ እንግዲህ የምናይ ነው የሚሆነው። ፉክክሩ እንደዚሁ እንዳሁኑ በደንብ ተጠናክሮ እንደሚቀጥል ተስፋ አደርጋለሁ። አሁን በቀጥታ ወደ ዙር 2 ቀድሞ የመመለስ ውድድር እናልፋለን። ከዛ በፊት የዙሩን ደንቦች ሰምተን ካፍታ ቆይታ በኋላ ተመልሰን እንገናኛለን። ዙር 2 በዚህ ዙር ለሁለቱም ቡድኖች 6 ጥያቄ በጋራ ይቀርባል። ጥያቄውን የሚመልሰው ቡድን የሚወሰነው ቀድሞ ደወሉን በመጫን ነው። ለመመለስ የሚሰጠው አንድ እድል ብቻ ሲሆን ይህም በ60 ሰከንድ ውስጥ መሆን ይኖርበታል። ትክክለኛውን መልስ መስጠት 15 ነጥብና የ1000 ብር ሽልማት ያስገኛል። ቅድሚያ ወስዶ በትክክል አለመመለስ 5 ነጥብ ያስቀንሳል። ጥያቄው ካልተመለሰ ለሌላኛው ቡድን እድሉ ይሰጣል። ትክክለኛውን መልስ ከሰጡ 15 ነጥብና 1000 ብር ሽልማት ያገኛሉ። ማንኛውም ጥያቄ ተነቦ ሳያልቅ ደወሉን መጫን ቡድኑን ጥያቄው እንዲዘለው ያደርጋል። እንግዲህ የዙር 2ን ደንቦች ሰምተን ተመልሰናል። በቀጥታ ወደ ጥያቄዎቹ የምናልፍ ይሆናል። ጥያቄ ቁጥር 1 በዲሞክራሲያዊ ስርዓት ውስጥ የሚዲያ ተቀዳሚ ተግባር ምንድነው? 3 ተግባራትን ጥቀሱ። ቡድን 2 አብርተዋል። እየተመካከሩ ሰዓታችሁን ተጠቀሙ። የመጀመሪያው በዲሞክራሲ ስርዓት ውስጥ ሀሳብን በነፃነት የመግለጽ መብትን የተጠበቀ እንዲሆን ያደርጋል። ሁለተኛ ደግሞ በመንግስት ሳንሱር እንዳይደረግ ወይም ደግሞ ሴንሰርሺፕ እንዳይኖር በህገ መንግስቱ ወይም ደግሞ መንግስት ይህንን እንዲደግፍ ያደርጋል። ሶስተኛ ለህዝብ ጠቃሚ የሆኑ መረጃዎችን እንዲደርሱ የራሱ የሆነ መብት አለው። 1/3 መልሰዋል። በዲሞክራሲያዊ ስርዓት ውስጥ የሚዲያ ተቀዳሚ ተግባር ምንድነው? 3 ተግባራትን ጥቀሱ ነው ጥያቄው። አስፈላጊ መረጃዎችን ለዜጎች ማድረስ፣ ሰብአዊ መብቶች እንዲከበሩ፣ ሰላምና መረጋጋት እንዲሰፍን መስራት፣ የመንግስትን ስራ መከታተልና መቆጣጠር ወይም ዘቦች ዶግ ሮል አለው፣ የውይይት መድረክ መሆን ወይም ፐብሊክ ፎረም መሆን፣ ዜጎችን ማስተማር ወይም ኤጁኬቲንግ ሲቲዘንስ። እነዚህ የሚዲያ ተቀዳሚ ተግባራት ናቸው። ጥያቄ ቁጥር 2 በግላዊነት በቤተሰብ ወይም በደብዳቤ ልውውጦች ላይ የሚደረግ ጣልቃ ገብነት ህጋዊ የሚሆነው ምን ሲሆን ነው?
ቡድን 1 አብርቷል። መረጃው ሀገራዊ የሆኑ ጉዳዮችን የያዘ ወይም ደግሞ የሀገርን ደህንነት አደጋ ላይ ይጠላሉ ተብሎ የታሰቡ ነገሮች ሲያጋጥሙ እንዲሁም ደግሞ የወጣቶችን ደህንነት የሰውን መልካም ክብርና ስምን የሚነኩ ጉዳዮች የሚጻጻፉ ከሆነ ይህ መብት ይጣሳል። ግማሽ ነጥብ አስቆጥረዋል። ሞራል በቀረው ሰከንድ ቡድን 2 መሞከር ትችላላችሁ። አንደኛ ሀገርን አደጋ ላይ የሚሆን ነገር ሲጻጻፉ የማህበረሰቡን ሞራሉን እሴቱና ባህሉን የሚጎዳ ነገር ሲጽፉ እና በመንግስት ፍቃድ ከተገኘ እነሱን ለመፈተሽ ማለት ነው። የወንጀል ድርጊት ከሆነና ከባድ የወንጀል ድርጊት አልተመለሰም። አንድ የጠቀሱትም ተመሳሳይ ከቡድን 1 ጋር የተመሳሰለ መልስ ስለሆነ ነጥብ የሚያስገኝ አይሆንም። በግላዊነት በቤተሰብ ወይም በደብዳቤ ልውጦች ላይ የሚደረግ ጣልቃ ገብነት ህጋዊ የሚሆነው ምን ሲሆን ነው ጥያቄው። በዘፈቀደ ያልተከናወነና በዝርዝር ህግ የተወሰነ ሲሆን ብቻ እንደሆነ በዝርዝር የህገ መንግስቱ አንቀጽ 26 ንዑስ አንቀጽ 3 ላይ ተመልክቶ ወይም ተደንግጎ እናገኘዋለን። ጥያቄ ቁጥር 3 የመንግስት ስልጣን ከህዝብ የተገኘ መሆኑን የሚያረጋግጠው ዲሞክራሲያዊ መርህ ምን ተብሎ ይጠራል? ቡድን 1 ሚኪያስ እና ኑሐሚን። የህዝብ ሉዓላዊነት። የህዝብ ሉዓላዊነት በትክክል ተመልሷል። ኑሐሚን የመንግስት ስልጣን ከህዝብ የተገኘ መሆኑን የሚያረጋግጠው ዲሞክራሲያዊ መርህ የህዝብ ሉዓላዊነት ወይም የበላይነት ወይም የህዝብ ስልጣን ባለቤትነት ተብሎ ይጠራል ማለት ነው። ጥያቄ ቁጥር 4 በኢፌድሪ ህገ መንግስት ኢትዮጵያ ያጸደቀቻቸው ዓለም አቀፍ ስምምነቶች በሀገሪቱ የህግ ማዕቀፍ ውስጥ የተሰጣቸው ቦታ ምንድን ነው? ቡድን 2 በእውቀቱና ኢክራም። የኢትዮጵያ ህግ ሲተረጎም ከነሱ ጋር ባልተጋጨ ወይም ደግሞ በእነሱ እንትን ይተረጎማል ማለት ነው እና እንደ ኢትዮጵያ ህግም ይታያል በነጋሪት ጋዜጣ ከወጡ በኋላ። በትክክል ተመልሷል። ኢትዮጵያ ያጸደቀቻቸው ዓለም አቀፍ ስምምነቶች በሀገሪቱ የህግ ማዕቀፍ ውስጥ የተሰጣቸው ቦታ ምንድነው ነው? እንደተባለው ኢትዮጵያ ያጸደቀቻቸው ዓለም አቀፍ ስምምነቶች የሀገሪቱ የህግ አካል ናቸው። ይህም በኢፌድሪ ህገ መንግስት አንቀጽ 9 ንዑስ አንቀጽ 4 ላይ ተደንግጎ እናገኘዋለን። ጥያቄ ቁጥር 5 የሰብአዊ መብቶች ዋና ባህሪያት ከሆኑት ውስጥ 3ቱን ግለጹ። ቡድን 2 በእውቀቱና ኢክራም ቀድመው አብርተዋል። የመጀመሪያው ተፈጥሯዊ መብቶች ናቸው። ሁለተኛው ዓለም አቀፋዊ መብቶች ናቸው። ማንኛውም ሰው የመኖር መብት አለው። በህግ ካልተደነገገ ወይም ደግሞ በፍርድ ቤት ካልተወሰነበት የመሞት መብት አይኖረውም ማለት ወይም ደግሞ የመገደል መብት አይኖረውም። ይሄ ልዩ ያደርገዋል። ሌላኛው የማይጣሱና የማይገረሰሱ እንዲሁም የማይነጣጠሉ ናቸው። 2/3 ተሰጥቷቸዋል። ሞራል ስለዚህ የቀረ ስላለ ባለችው ሰከንድ መሞከር ትችላላችሁ። የተያያዙና የሚደጋገፉ ናቸው እና ዩኒቨርሳል ናቸው። ዓለም አቀፋዊነት 1/3 መልሰዋል። ሞራል የሰብአዊ መብቶች ዋና ባህሪያት ከሆኑት ውስጥ 3ቱን ግለጹ ነው የተጠየቀው። እነዚህ ዋና ባህሪያት የሰብአዊ መብት ዋና ባህሪያት የምንላቸው ሁለንተናዊ መሆናቸው፣ የማይከፋፈሉ መሆናቸው፣ የማይሻሩ መሆናቸውና እርስ በርስ የሚደጋገፉ መሆናቸው ነው ማለት ነው። ጥያቄ ቁጥር 6 የተከሰሱ ሰዎች በህግ ጠበቃ መወከላቸው ለፍትህ አሰጣጥ አስፈላጊ የሆነው ለምንድን ነው? 2 ምክንያቶችን ጥቀሱ። ቡድን 2 በእውቀቱና ኢክራም ቀድመው አብርተዋል። እሺ ሞክሩ። የመጀመሪያው
ጠበቃ ባለማግኘታቸው ምክንያት ፍትህ እንዳይጓደልባቸው ለማድረግ ጠበቃ መቅጠር በማይችሉበት ሰዓት መንግስት የራሱን ጠበቃ እንዲቀጥርላቸው ይደረጋል። ሁለተኛ ደግሞ ፍትሃዊ የሆነ አሰራር ለማድረግ ወይም ደግሞ እኩል የሆነ አሰራር ለማንኛውም ህዝብ ተደራሽ ለማድረግ መንግስት ሰፊ የሆነ እንትን ስላለው ፐብሊክ ፕሮሲኪዩተር እንትኖች ስላሉት ተከሳሹም ያንን እንትን እንዳገኝ ጠበቃ እንዲኖር ይደረጋል ማለት ነው። ያ ማለት ተገቢ የሆነ ፍትህ እንዲያገኝ አስፈላጊው ነገር መንግስት ይደርሳል ማለት ነው። አንድ ሁለተኛ ወይም ግማሽ አስቆጥረዋል። ሞራል የተከሰሱ ሰዎች በህግ ጠበቃ መወከላቸው ለፍትህ አሰጣጥ አስፈላጊ የሆነው ለምንድነው? ሁለት ምክንያቶችን ጥቀሱ ተብለው ነበረ። ምንድነው መልሱ? አንደኛ ተከሳሹ የቀረበበትን ክስ እንዲገነዘብ ማስቻል፣ ሁለተኛ የተከሳሹ ጉዳይ ለፍርድ ቤት በአግባቡ መቅረቡን ወይም መሰማቱን ለማረጋገጥ፣ ሶስተኛ የተከሳሹ ፍትህ የማግኘት መብት መጠበቁን ለማረጋገጥ ነው። ውድ አድማጭ ተመልካቾቻችን የዙር 2 ውድድራችንን ባያችሁት መልኩ አድርገናል። የዙር 2ን ውጤት ካፍታ ቆይታ በኋላ ይዘን የምንመለስ ይሆናል። ውድ ተመልካቾቻችን እንዲሁም ታዳሚዎቻችን የዙር 2 ውጤት እጃችን ላይ ደርሷል። በዚህም መሰረት አሳውቃለሁ። በዚህ ዙር ቡድን 1 ሚኪያስና ኑሐሚን 28 ነጥብ አስቆጥረዋል። ሞራል በዙር 2 ቡድን 2 በእውቀቱና ኢክራም 38 ነጥብ አስቆጥረዋል። ሞራል አሁን በቀጥታ ወደ ዙር 3 የምናልፍ ይሆናል። ወደ ዙር 3 ከማለፋችን በፊት ግን የዙር 3ን ደንቦች ሰምተን ካፍታ ቆይታ በኋላ እንመለሳለን። በዚህኛው ዙር ደግሞ 6 የጥያቄ ምድቦች ለተወዳዳሪዎች ምርጫ ይቀርባሉ። ምድብ 1 ስነ ዜጋ፣ ምድብ 2 ሰብአዊ መብት፣ ምድብ 3 ምርጫና መራጮች፣ ምድብ 4 ስነ ጽሁፍ፣ ምድብ 5 ታሪክ፣ ምድብ 6 ሉላዊ ወይም ግሎባል። ከእነዚህ የጥያቄ ምድቦች ውስጥ ተወዳዳሪዎች ጥያቄ እንዲቀርብላቸው የሚፈልጉትን 5 ምድብ ይመርጣሉ። አንድ ቡድን ከመረጠው የጥያቄ ምድብ አንድ ጥያቄ የሚቀርብለት ሲሆን ይህንንም ለመመለስ 60 ሰከንድ ይሰጠዋል። ተወዳዳሪዎች የከበዳቸውን አንድ ጥያቄ ተመልካች እንዲመልስላቸው እድል መስጠት ይችላሉ። እያንዳንዱ ትክክለኛ መልስ 10 ነጥብና የ400 ብር ሽልማት ያስገኛል። የዙር 3ን ደንቦች ሰምተን ተመልሰናል። አሁን በቀጥታ ወደ ጥያቄዎቹ የምናልፍ ይሆናል። እንደተባለው 3ኛው ዙር የምድብ ጥያቄ ነው። እያንዳንዳችሁ 6 ምድቦች አሏችሁ። ይህ ዙር የሚጀምረው በሁለተኛው ዙር ከፍተኛ ነጥብ ካመጡ ተወዳዳሪዎች ስለሆኑ ቡድን 2 በእውቀቱና ኢክራም ከ6ቱ ምድብ አንዱን ትመርጣላችሁ። ስነ ዜጋ፣ ሰብአዊ መብት፣ ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ አለ። የትኛው ይሁንላችሁ? ስነ ዜጋ ጥያቄ ቁጥር 1 የምርመራ ጋዜጠኝነት በዲሞክራሲያዊ ስርዓት ግንባታ ውስጥ ምን አይነት ሚና ይጫወታል? ምርጫ አለው። ሀ ታዳሚውን ማዝናናት፣ ለ ሙስናን ማጋለጥና ባለስልጣናትን ተጠያቂ ማድረግ፣ ሐመርሃ የመንግስት ፖሊሲዎችን ማስተዋወቅ፣ መ የተሳሳቱ መረጃዎችን ማሰራጨት። ለሙስናን ማጋለጥና ባለስልጣናትን ተጠያቂ ማድረግ። በትክክል ተመልሷል። የምርመራ ጋዜጠኝነት በዲሞክራሲ ስርዓት ግንባታ ውስጥ ምን አይነት ሚና ይጫወታል ነው ጥያቄው። ሙስናን ማጋለጥና ባለስልጣናትን ተጠያቂ ማድረግ በትክክል ተመልሷል። ቡድን 2 በእውቀቱና ኢክራም ሌላ ምድብ መምረጥ ትችላላችሁ። ስነ ዜጋ መርጣችኋል። ከዛ ውጪ ከአምስቱ ከቀሪዎቹ የትኛው ይሆንላችሁ? ምርጫና መራጮች። ምርጫና መራጮች። ምርጫና መራጮች ጥያቄ ቁጥር 1 በመንግስት አስተዳደር ውስጥ የፖለቲካ ተጠያቂነት ምን ማለት ነው? ሀ በፖሊሲ ቀረጻ ላይ የህዝብ ተሳትፎን ማረጋገጥ፣ ለድሆች መሰረታዊ አገልግሎቶችን ማቅረብ፣ ሐመርሃ የኢኮኖሚ እድገትን ማፋጠን፣ መ ለተፈጸሙ ድርጊቶች ኃላፊነት መውሰድና ለህዝብ ጥያቄዎች ምላሽ ሰጪ መሆን። ለተፈጸሙ ድርጊቶች ኃላፊነት መውሰድና ለህዝብ ጥያቄዎች ምላሽ ሰጪ መሆን። በትክክል ተመልሷል። ሞራል
በመንግስት አስተዳደር ውስጥ የፖለቲካ ተጠያቂነት ምን ማለት ነው ነው ጥያቄው። በትክክል እንደተመለሰው ለተፈጸሙ ድርጊቶች ኃላፊነት መውሰድና ለህዝብ ጥያቄዎች ምላሽ ሰጪ መሆን ማለት ነው። እሺ ሰብአዊ መብት፣ ስነ ጽሁፍ፣ ታሪክ፣ ሉላዊ ይቀራችኋል። የቱ ይሁንላችሁ? ሰብአዊ መብት። ሰብአዊ መብት ምድብ 2 ሰብአዊ መብት ከሚከተሉት ውስጥ ዓለም አቀፍ የሰብአዊ መብት ህግን ለማስከበር እንቅፋት የሆነው የትኛው ነው? ሀ ከሀያላን ሀገሮች በኩል የፖለቲካ ቁርጠኝነት ማነስ፣ ለዓለም አቀፍ ፍርድ ቤቶች በቂ የገንዘብ ድጋፍ አለመኖር፣ ሐመርሃ በሀገራት መካከል በሰብአዊ መብቶች መመዘኛዎች ላይ ስምምነት አለመኖር። ሁሉም መልስ ናቸው። ሞክሩ፣ ተወያዩ። ሰዓት ሁሉም መልስ ናቸው። በትክክል አልተመለሰም። መልሱ ሀ ከሀያላን ሀገሮች በኩል የፖለቲካ ቁርጠኝነት ማነስ የሚለው ነው። ከስነ ጽሁፍ፣ ታሪክ፣ ሉላዊ ወይም ግሎባል። ስነ ጽሁፍ። ስነ ጽሁፍ ምድብ 4 ስነ ጽሁፍ። መካሪ የሌለው ንጉስ ዳሽ። አንድ ጥያቄ ለኦዲየንስ መስጠት ትችላላችሁ። ምረጡና። እሺ አመሰግናለሁ። ብሩክ አስፋ ከኮተቤ ትምህርት ዩኒቨርሲቲ። መካሪ የሌለው ንጉስ ያለ 1 ዓመት አይነግስ። በትክክል ተመልሷል። ምሳሌያዊ አነጋገሩን አሟሉ ነበር የተባሉት መካሪ የሌለው ንጉስ ያለ 1 ዓመት አይነግስ። ቡድን 2 በእውቀቱና ኢክራም 2 የምድብ ጥያቄዎች ይቀሯቸዋል። ታሪክና ሉላዊ የትኛው ይሆንላችሁ? ታሪክ። ታሪክሽ በኢትዮጵያና አፍሪካ ቀንድ ወደ 90 ለሚጠጉ ቋንቋዎችና 200 ለሚሆኑ የቋንቋ ዘዬዎች መነሻ የሆኑት 2ቱ የቋንቋ መነሻ ግንዶች እነማን ናቸው? አፍሮ ኤዥያና ናይሎ ሳሃራ። አፍሮ ኤዥያቲክና ናይሎ ሳሃራን በትክክል ተመልሰዋል። በኢትዮጵያና አፍሪካ ቀንድ ወደ 90 ለሚጠጉ ቋንቋዎችና 200 ለሚሆኑ የቋንቋ ዘዬዎች መነሻ የሆኑት 2ቱ የቋንቋ መነሻ ግንዶች አፍሮ ኤዥያቲክና ናይሎ ሳሃራን ናቸው። በትክክል ተመልሷል። ቡድን 2 በእውቀቱና ኢክራም የምድብ ጥያቄዎቻችሁን መልሳችሁ ጨርሳችኋል። እንዴት ናቸው ሞራል? አሁን በቀጥታ ወደ ቡድን 1 ሚኪያስና ኑሃሚን የምናልፍ ይሆናል። ሚኪያስና ኑሃሚን እናንተም በተመሳሳይ 6 የምድብ ጥያቄዎች አሏችሁ። ስነ ዜጋ፣ ሰብአዊ መብት፣ ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ ወይም ግሎባል። ከነዚህ ከ6ቱ የትኛው ይሁንላችሁ? ምድብ 1 ስነ ዜጋ። ምድብ 1 ስነ ዜጋ ከሚከተሉት ውስጥ የነጻ ፕሬስ ዋና መገለጫ የሆነው የትኛው ነው? ሀ ሳንሱር፣ ለትርፍ ማጋበስ፣ ሐመርሃ ከፖለቲካዊ ተጽዕኖ ነፃ መሆን፣ የመንግስት ቁጥጥር መኖር። ሐመርሃ ከፖለቲካዊ ተጽዕኖ ነፃ መሆን። ሐመርሃ ከፖለቲካዊ ተጽዕኖ ነፃ መሆን በትክክል ተመልሷል። ከሚከተሉት ውስጥ የነጻ ፕሬስ ዋና መገለጫ የሆነው የትኛው ነው ነው ጥያቄው። ከፖለቲካዊ ተጽዕኖ ነፃ መሆን ብለዋል። በትክክል ተመልሷል። እሺ ሌላ ምድብ ምን ይሁንላችሁ? ምድብ 2 ሰብአዊ መብት። ምድብ 2 ሰብአዊ መብት ጥያቄ ቁጥር 2 ዓለም አቀፉ የወንጀለኞች ፍርድ ቤት ወይም ኢንተርናሽናል ክሪሚናል ኮርት አይሲሲ ሰብአዊ መብቶችን በማስከበር ረገድ ያለው ዋነኛ ውስንነት ምንድን ነው? ሀ በሁሉም ሀገሮች ላይ ያልተገደበ የዳኝነት ስልጣን ያለው መሆኑ፣ ያለምንም ህጋዊ ስልጣን መንቀሳቀሱ፣ ሐመርሃ ክስ መመስረት የሚችለው በአባል ሀገሮች ወይም በጸጥታው ምክር ቤት በተመሩ ጉዳዮች ላይ ብቻ መሆኑ፣ ሁሉንም ዋና ዋና የሰብአዊ መብት ተላላፊዎችን በተሳካ ሁኔታ መቅጣት መቻሉ። ዋነኛ ውስንነት
ሞክሩ። ሰዓታችሁን ተጠቀሙ። ሁሉንም ዋና ዋና የሰብአዊ መብት ተላላፊዎችን በተሳካ ሁኔታ መቅጣት መቻሉ። በትክክል አልተመለሰም። የዓለም አቀፉ የወንጀለኞች ፍርድ ቤት ወይም ኢንተርናሽናል ክሪሚናል ኮርት አይሲሲ ሰብአዊ መብቶችን በማስከበር ረገድ ያለው ዋነኛ ውስንነት ምንድነው ነው ጥያቄው። መልሱ ሐመርሃ ክስ መመስረት የሚችለው በአባል ሀገሮች ወይም በጸጥታው ምክር ቤት በተመሩ ጉዳዮች ላይ ብቻ መሆኑ ነው። እሺ፣ ሌላ ምድብ ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ ይቀራችኋል። የትኛው ይሆንላችሁ? ምድብ 3 ምርጫና መራጮች። እሺ፣ በተከታታይ እየመረጣችሁ ነው ያላችሁት። ምርጫና መራጮች ጥያቄ ቁጥር 2 ከሚከተሉት ሁኔታዎች ውስጥ የአብላጫ ድምፅ አገዛዝ ወይም ማጆሪቲ ሩል ክፍተት ማሳያ የሆነው የትኛው ነው? ሀ አንድ ህገ መንግስታዊ እንዳልሆነ በፍርድ ቤት ሲወሰን፣ ለአንድ ህግ የአንድን ማህበረሰብ ክፍል ለመጨቆን መሳሪያ ሆኖ ሲያገለግል፣ ሐመርሃ በአስተያየት መሰብሰቢያ ሰነድ ወይም ፒቲሽን ላይ በርካታ ሰዎች ፊርማ ሲኖር፣ አንድ እስረኛ በስህተት ከእስር ቤት እንዲፈታ ሲደረግ። ሰዓታችሁንም ተጠቀሙ። ለአንድ ህግ የአንድ ማህበረሰብ ክፍል ለመጨቆን መሳሪያ ሆኖ ሲያገለግል። በትክክል ተመልሷል። ከሚከተሉት ሁኔታዎች ውስጥ የአብላጫ ድምፅ አገዛዝ ወይም ማጆሪቲ ሩል ክፍተት ማሳያ የሆነው የትኛው ነው ነው ጥያቄው። መልሱ ለአንድ ህግ የአንድን ማህበረሰብ ክፍል ለመጨቆን መሳሪያ ሆኖ ሲያገለግል ነው። የአብላጫ ድምፅ አገዛዝ ጎጂ የሚሆነው ህግ አናሳውን የማህበረሰብ ክፍል ለመጨቆን ጥቅም ላይ ሲውል ነው። አብላጫው ወገን ፍላጎቱን በሌሎች ላይ ሲጭን ለአድሎና ለሰብአዊ መብቶች መጣስ መንገድ ይከፍታል። ይህም የአብላጫ አምባገነንነት ወይም ታይራኒ ኦፍ ዘ ማጆሪቲ የሚያስከትለውን አደጋ የሚያሳይና የአናሳ ቡድኖችና የሁሉም ግለሰቦች መብቶች የሚከበርበት ጠንካራ የከለላ ስርዓት እንደሚያስፈልግ አመላካች ነው። ማጆሪቲ ሩል ማይኖሪቲ ራይት አይደል? እሺ፣ 3 ምድቦች ይቀሯችኋል። ስነ ጽሁፍ፣ ታሪክ፣ ሉላዊ የቱ ይሆንላችሁ? ሚኪያስና ኑሐሚን። ምድብ 6 ሉላዊ። እናንተም በተመሳሳይ አንድ ጥያቄ ለተመልካች መስጠት ትችላላችሁ። ጥያቄ ቁጥር 1 የተባበሩት መንግስታት ድርጅት ዩኔስኮ በዋናነት ምንን ያበረታታል? ሀ ዓለም አቀፍ ሰላምንና ደህንነትን፣ ለትምህርት ባህልና ሳይንስን፣ ሐመርሃ የኢኮኖሚ እድገትን፣ ሀና ለ መልስ ናቸው። ለትምህርት ባህልና ሳይንስን። ለትምህርት ባህልና ሳይንስን ብለዋል። አልተመለሰም። የተባበሩት መንግስታት ድርጅት አካል የሆነው ዩኔስኮ በዋናነት ምንን ያበረታታል ነው? መልሱ ሀና ለ ነው። እሱም ዓለም አቀፍ ሰላምንና ደህንነትን እንዲሁም ትምህርት ባህልና ሳይንስን ሁለቱንም ነው። የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ወይም ዩኔስኮ በዋናነት ዓለም አቀፍ ሰላምንና ደህንነትን የሚያበረታታ ሲሆን ይህንን ግብ ለማሳካት ድርጅቱ በትምህርት፣ ሳይንስ፣ ባህልና ኮሚኒኬሽን ዘርፎች ላይ ይሰራል ማለት ነው። 2 ምድቦች ይቀሯችኋል። ስነ ጽሁፍና ታሪክ የትኛው ይሆንላችሁ? ምድብ 4 ስነ ጽሁፍ። ምድብ 4 ስነ ጽሁፍ። ቀጥሎ የማነብላችሁን ወይም የቀረበውን ምሳሌያዊ አነጋገር አቻውን ተናገሩ። የቆጡን አውርድ ብላ የብብቷን ጣለች ለሚለው ምሳሌያዊ አነጋገር አቻ ምሳሌያዊ አነጋገር ተናገሩ። አተርፍ ባይ አጉዳይ። አተርፍ ባይ አጉዳይ በትክክል ተመልሷል። የቆጡን አውርድ ብላ የብብቷን ጣለች ለሚለው ምሳሌያዊ አነጋገር አንደኛው አቻ ምሳሌያዊ አነጋገር አተርፍ ባይ አጉዳይ የሚለው ነው ማለት ነው። እንግዲህ ቡድን 1 ሚኪያስና ኑሐሚን የምድብ ጥያቄዎቻችሁን መልሳችሁ ጨርሳችኋል። የዙር 3 የሀበጋር የተማሪዎች ጥያቄና መልስ ውድድር የተመለከታችሁትን ይመስል ነበረ። የዙሩን ውጤት ይዘን ካፍታ ቆይታ በኋላ ተመልሰን እንገናኛለን። ውድ ታዳሚዎቻችን አሁን ደግሞ እናንተ ተጠያቂ የምትሆኑበት ሰዓት ላይ ደርሰናል። ጥያቄ ጠይቃችኋለሁ። ስለዚህ ከምታውቁት ትመልሳላችሁ። ወደ ጥያቄው አልፋለሁ።
ከአንገቱ እስከ ደረቱ የሚታየው ቀይ ቆዳ መለያው ነው። የሰሜን ተራሮች ዋና መዳረሻዎቹ ናቸው። ይህ ብርቅዬ የኢትዮጵያ የዱር እንስሳ ማን ነው ወይም ምንድን ነው? መሀል ላይ ቢጫ ያደረግሽው። እሺ፣ አስናቀች እባላለሁ። የመጣሁት ከኮተቤ ዩኒቨርሲቲ። ሬድ ፎክስ ወይም ቀይ ቀበሮ። አልተመለሰም። ለሌላ ሰው እድል እሰጣለሁ። በዚህኛው ደግሞ በኩል እስኪ እሺ፣ አብዱልቃድር እባላለሁ። ጭላዳ ዝንጀሮ። ጭላዳ ዝንጀሮ በትክክል ተመልሷል። ከአንገቱ እስከ ደረቱ በሚታየው ቀይ ቆዳ የሚለየው የሰሜን ተራሮች ዋና መዳረሻዎቹ የሆኑት ይህ ብርቅዬ የኢትዮጵያ የዱር እንስሳ ጭላዳ ዝንጀሮ በመባል ይታወቃል። ደረቱ ላይ የሰዓት መስታወት ቅርጽ ይዞ የሚታየው ቀይ ቆዳ የሚደማ ልብ ያለው ዝንጀሮ ወይም ዘ ብሊዲንግ ሃርት መንኪ የሚል ቅጽል ስም አስወጥቶለታል ወይም አሰጥቶታል። ጥያቄ ቁጥር 2 ለእናንተ ሁለተኛ ጥያቄ። በዓለም አትሌቲክስ ታሪክ በ5000 እና በ10000 ሜትር በአንድ ዓመት ሁለቱንም የወርቅ ሜዳሊያዎች ያጠለቀ ብቸኛው አትሌት ነው። ይህ ታዋቂ ኢትዮጵያዊ የረጅም ርቀት ሯጭ ወይም አትሌት ማን ይባላል? ኮፍያ ያደረግሽው። ቤተልሔም እባላለሁ። የመጣሁት ከኮተቤ ዩኒቨርሲቲ ነው። አትሌት ቀነኒሳ በቀለ። በትክክል ተመልሳ። ጀግናው አትሌታችን ቀነኒሳ በቀለ ነው። በዓለም አትሌቲክስ ታሪክ ውስጥ በ5000 እና በ10000 ሜትር በአንድ ዓመት ውስጥ ሁለቱንም ሜዳሊያዎች ያጠለቀ ብቸኛው አትሌት ነው። አትሌት ቀነኒሳ እነዚህን ድርብ ድሎች የተቀዳጀው እንደ አውሮፓውያን አቆጣጠር በ2008 በተካሄደው ቤጂንግ ኦሎምፒክ ነበር። ስለዚህ በአንድ ኦሎምፒክ 2 የወርቅ ሜዳሊያዎችን ያስገኘ አትሌት ነው ማለት ነው። ሞራል ለእናንተ። ውድ ታዳሚዎቻችን እንዲሁም ውድ አድማጭ ተመልካቾቻችን የዙር 3 ውጤት እጃችን ላይ ደርሷል። በዚህም መሰረት ቡድን 1 ሚኪያስና ኑሃሚን 30 ነጥብ አስቆጥረዋል። ሞራል። ቡድን 2 በእውቀቱና ኢክራም 40 ነጥብ አስቆጥረዋል። ሞራል። አሁን በቀጥታ ወደ ዙር 4 የምናልፍ ነው የሚሆነው። ስለዚህ የዙር 4ን ደንቦች ሰምተን ካፍታ ቆይታ በኋላ ተመልሰን እንገናኛለን። በዚህ አራተኛ ዙር ተወዳዳሪዎች የታወቁ ግለሰቦች ምስሎች፣ ቦታዎች እንዲሁም ሌሎች ነገሮችን እንዲለዩ ሶስት ጥያቄዎች ይቀርቡላቸዋል። ከጥያቄው ጋር አንድ ፍንጭ አብሮ የሚነገር ሲሆን መልስ ለመስጠት 30 ሰከንድ ይሰጣል። ትክክለኛ መልስ መስጠት 15 ነጥብና 400 ብር ሽልማት ያስገኛል። ተወዳዳሪዎች ሁለተኛ ፍንጭ እንዲሰጣቸው መጠየቅ ይችላሉ። ነገር ግን ትክክለኛ መልስ ሲሰጡ የሚያገኙት 10 ነጥብና 200 ብር ሽልማት ይሆናል። ሌላኛው ቡድን እድሉ ተሰጥቶት ጥያቄውን በትክክል ቢመልስ የሚያገኘው ነጥብ ወይም የገንዘብ ሽልማት አይኖርም። እንግዲህ ውድ አድማጭ ተመልካቾቻችን የዙር 4ን ደንቦች ሰምተን ተመልሰን ተገናኝተናል። ስለዚህ በቀጥታ ወደ ጥያቄዎቹ የምናልፍ ይሆናል። ዙር 4 እንግዲህ ዙር 4 የታዋቂ ግለሰቦችን፣ ቦታዎችን እንዲሁም ሌሎች ነገሮችን ምስል አይቶ የመመለስ ውድድር ነው። ፍንጭ እሰጣችኋለሁ። ስለዚህ ጥያቄ ቁጥር 1 እንጀምራለን። ቡድን 1 ዝግጁ? ጥያቄ ቁጥር 1 ይህ በምስሉ ላይ በስክሪናችሁ ላይ የምትመለከቱት ተራራ ምን ተብሎ ይጠራል? አንደኛ ፍንጭ እሰጣችኋለሁ። ራሱን የቻለና የሌላ ተራራ ክልል ወይም ቅጥያ ያልሆነ ሲሆን በከፍታው ከአፍሪካ አንደኛ ነው። የኪሊማንጃሮ ተራራ። የኪሊማንጃሮ ተራራ በትክክል ተመልሷል። ይህ ተራራ የኪሊማንጃሮ ተራራ ሲሆን ራሱን የቻለና የሌላ ተራራ ክልል ወይም ቅጥያ ያልሆነ ሲሆን እንዲሁም በከፍታው በአፍሪካ አንደኛ ነው። ታንዛኒያ ውስጥ ይገኛል። በየዓመቱ ከ20,000 እስከ 35,000 የሚጠጉ ሰዎች ተራራውን ለመውጣት ይሞክራሉ። ጥያቄ ቁጥር 2 ቡድን 1 ዝግጁ ናችሁ? ይህ በምስሉ ላይ የምትመለከቱት ክስተት ምን ይባላል? ከጠፈር የሚመጡ ቅንጣቶች ከባቢ አየር ውስጥ ካሉ አቶሞችና
ሞለኪውሎች ጋር ሲጋጩ የሚጨፍሩ የቀለም ሞገዶችን ያመነጫሉ። ይህም አውራሮስ በመባል ይታወቃል። እነዚህ ቅንጣቶች ከፀሐይ በሚሊዮን የሚቆጠሩ ኪሎ ሜትሮችን ተጉዘው ከከባቢ አየር ጋር ሲገናኙ ያለማቋረጥ በሰማይ ላይ ይሽከረከራሉ፣ ይንቀሳቀሳሉ፣ ይጨፍራሉ። የዚህ ክስተት ስያሜ ምን ይባላል? ሰዓታችሁን ተጠቀሙ። ተጠቀሙ ሰዓታችሁን፣ ተወያዩ። የፀሐይ ግርዶሽ ሰከንዱ እስኪያልቅ ድረስ መሞከር ትችላላችሁ። ሁለተኛ ፍንጭ ጠይቀዋል። እንደ አይስላንድ፣ ሰሜናዊ ኖርዌይ፣ ስዊድን፣ ፊንላንድ፣ አላስካ እና ካናዳ ያሉ የሰሜናዊው ንፍቀ ክበብ የአርክቲክ ዞኖች ለዚህ ምስል የጠፈር ትዕይንቶች ተስማሚ የእይታ ማዕከላት ናቸው። አልተመለሰም፣ ሰዓት አልቋል። ስለዚህ ወደ ቡድን 2 እናልፋለን። ቡድን 2 ነጥብ አያስገኝም፣ ነገር ግን መሞከር ትችላላችሁ፣ ሞራል ታገኛላችሁ። አናውቀውም ብለዋል። ስለዚህ መልሱን እናገራለሁ። የሰሜን መብራቶች ወይም ኖርዘር ላይትስ ተብለው ይጠራሉ። ከጠፈር የሚመጡ ቅንጣቶች ወይም ፓርቲክልስ ከከባቢ አየር ውስጥ ካሉ አቶሞችና ሞለኪውሎች ጋር ሲጋጩ የሚጨፍሩ የቀለም ሞገዶችን ያመነጫሉ። ይህም አውራሮስ በመባል ይታወቃል። እነዚህ ቅንጣቶች ከፀሐይ በሚሊዮን የሚቆጠሩ ኪሎ ሜትሮችን ተጉዘው ከከባቢ አየር ጋር ሲገናኙ ያለማቋረጥ በሰማይ ላይ ይሽከረከራሉ፣ ይንቀሳቀሳሉ፣ ይጨፍራሉ። እንዲሁም እንደ አይስላንድ፣ ሰሜናዊ ኖርዌይ፣ ስዊድን፣ ፊንላንድ፣ አላስካ እና ካናዳ ያሉት የሰሜናዊው ንፍቀ ክበብ የአርክቲክ ዞኖች ለዚህ መሰል የጠፈር ትዕይንቶች ተስማሚ የእይታ ማዕከላት ናቸው። ይህ ክስተት የሚባለው የሰሜን መብራቶች ወይም ኖርዘርን ላይትስ ተብሎ ይታወቃል ማለት ነው። ቡድን 1 ወደ እናንተ መለሳለሁ። ወደ 3ኛው ጥያቄ እናልፋለን። ይህ ድምፅን ሰምቶ የመለየት ጥያቄ ነው። ይህ የምትሰሙት ድምፅ የማን ነው? አማኑኤል አለ ሙሉ ዓለም ለመንግስቱ ሁሴን ለአማኑኤል አሻማ ሙሉ ዓለም አሁን አሻማ ሙሉ ዓለም አሻማ በድንቅላት ወይኔ ገብርኤል መጣውን የዚምባብዌ 2 ቁጥር በራሱ ግብ ላይ ከበረ ባተረፈ በራሱ ግብ ላይ አንድ ፍንጭ እሰጣችኋለሁ። ከትውልድ ቦታው ድሬዳዋ ጀምሮ በኢትዮጵያ ሬዲዮና ቴሌቪዥን ኤጀንሲ ለ33 ዓመታት የሬዲዮ ስፖርት ጋዜጠኛ ሆኖ አገልግሏል። በሕዝብ ዘንድ ሰፊ እውቅና ያለው ለኢትዮጵያ ስፖርት እድገት ያለማቋረጥ የሰራ ባለሙያ ወይም ጋዜጠኛ ነው። ፍንጭ 2 መጠየቅ ይቻላል። ተወያዩ። ሰዓታችሁን ተጠቀሙ። መሰለ መንግስቱ አልተመለሰም። ስለዚህ ጥያቄውን ወደ ቡድን 2 ወስዳለሁ። ቡድን 2 የሰማችሁት ድምፅ የማን ነው? ፍንጩንም አገናዝባችሁ መልሱን። ደምሴ ዳምጤ። ደምሴ ዳምጤ ትክክል ተመልሷል። በትክክል ተመልሷል። ጋዜጠኛ ደምሴ ዳምጤ ከትውልድ ቦታው ድሬዳዋ ጀምሮ በኢትዮጵያ ሬዲዮና ቴሌቪዥን ኤጀንሲ ለ33 ዓመታት የሬዲዮ ስፖርት ጋዜጠኛ ሆኖ አገልግሏል። በሕዝብ ዘንድ ሰፊ እውቅና ያለው ለኢትዮጵያ ስፖርት እድገት ያለማቋረጥ የሰራ ታዋቂ ጋዜጠኛ ባለሙያ ነው። ለኢትዮጵያ ታዳሚዎች የአትላንታ፣ የአቴንስና የቤጂንግ ኦሎምፒክ ዘገባን ሰርቷል። ቡድን 1 ጥያቄዎቻችሁን መልሳችሁ ጨርሳችኋል የዚህን ዙር። አሁን በቀጥታ ወደ ቡድን 2 የምናመራ ይሆናል። ቡድን 2 ዝግጁ? እሺ። በምስሉ ላይ የምትመለከቱት ስፍራ ምን ተብሎ ይጠራል? በስክሪናችሁ ላይ የምታዩት አንድ ፍንጭ እሰጣለሁ። የጥንታዊቷ ሮም የህንፃና የምህንድስና ጥበብ መገለጫ ሐውልት ሲሆን በዓለም ላይ ትልቁ ቋሚ አምፊቲያትር ነው። ተመካከሩ። ሁለተኛ ፍንጭ መጠየቅ ይቻላል። ተመካከሩ፣ ሞክሩ፣ ሰዓታችሁ እንዳያልቅ።
ፍንጭ 2 ከ50 ሺህ እስከ 80 ሺህ ተመልካቾችን በአንድ ጊዜ የማስተናገድ አቅም አለው። ለግላዲያቶሪያል ውድድሮች፣ ለህዝብ ትርኢቶች እንዲሁም በሮማውያን አፈ ታሪክ ላይ የተመሰረቱ ድራማዎችን ለማሳያነት ያገለገለ ነው። አልተመለሰም። ሰዓት አልቋል። ስለዚህ ቡድን 1 ይሄንኑ ጥያቄ መሞከር ትችላላችሁ። አታውቁትም? እሺ፣ አናውቀውም ብለዋል። ኮሎሴም ወይም ዘኮሎሴም ይባላል። ይህ በቴሌቪዥን ላይ የምናየው ምስል የጥንታዊቷ ሮም የህንፃና የምህንድስና ጥበብ መገለጫ ሐውልት ሲሆን በዓለም ላይ ትልቁ ቋሚ አምፊ ቲያትር ነው። ከ50 ሺህ እስከ 80 ሺህ ተመልካቾችን በአንድ ጊዜ የማስተናገድ አቅም አለው። ለግላዲያቶሪያል ውድድሮች፣ ለህዝብ ትርኢቶች እንዲሁም በሮማውያን አፈ ታሪክ ላይ ለተመሰረቱ ድራማዎችን ለማሳያነት ያገለገለ ነው። ጥያቄ ቁጥር 2 ቡድን 1 ዝግጁ ናችሁ? ጥያቄ ቁጥር 2 ይህች ሰው ማናት? ምስሉ ላይ የምትመለከቷት ድምጽም ትሰማላችሁ። ድምጹን ሰምታችሁ ምስሉን አይታችሁ ማን እንደሆነች ትነግሩናላችሁ። አንደኛ ፍንጭ እሰጣለሁ። የኮሜዲ እናት ትባላለች። ጭር ሲል አልወድም በተሰኘው ትዕይንቷ በህዝብ ዘንድ እውቅናን አትርፋለች። እንደው እኮ ፈጣሪ ነው ያወጣኝ እናንተ። እኔ ያዕቆብ የገባው ደልቶኝ ነው። ካፌ እየመነጠቁ እየወሰድኩ ስጥል የነበር ማህበሬን አወጣበታለሁ ብዬ እንጂ የሌላ መሰላቸው። አንሰጥም ብለው እኮ በመከራ ነው የሰጡኝ። እኔ ያዕቆብ የገባው ለሬሳዬ ወይም ለቀብሬ መስተናገጃ መሰላችሁና ነው። ኧረ 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 አንተ መድኃኒዓለም ጭራ ቀረሽ። ሰከንዳችሁ እስኪያልቅ መሞከር ትችላላችሁ። ሞክሩ። እማማ ዝናሽ። እሺ፣ አልተመለሰም። ሰዓት አልቋል። ቡድን 1 ይሄንን ጥያቄ መሞከር ትችላላችሁ። በምስሉ ላይ የምትመለከቷት ሰው ማነች? ድምጿንም ሰምታችኋል። አላወቃችኋትም? አናውቃትም ተብሏል። ስለዚህ መልሱን የሚገልጽላችሁ ይሆናል። ኮሜዲያንና ተዋናይት እንግዳዘር ነጋ ነች። እንግዳዘር ነጋ የኮሜዲ እናት ትባላለች። ጭር ሲል አልወድም በተሰኘው ትዕይንቷ በህዝብ ዘንድ እውቅናን አትርፋለች። በመረጃ ሚኒስቴር ቀጥሎም በኢትዮጵያ ሬዲዮና ቴሌቪዥን በብሮድካስተርነት ከመቀጠሯ አስቀድሞ በመምህርነት ለ11 ዓመት አገልግላለች። ጥያቄ ቁጥር 3 የመጨረሻው ጥያቄ ቡድን 2 የዚህ ስፍራ መጠሪያ ምን ይባላል? አንደኛ ፍንጭ ሰጣችኋለሁ። የዛምቤዚ ወንዝ አካል ነው። በዓለም ላይ ትልቁ ፏፏቴ ሲሆን ከዓለም 7 የተፈጥሮ ድንቆች መካከል አንዱ ነው። የቪክቶሪያ ፏፏቴ። የቪክቶሪያ ፏፏቴ በትክክል ተመልሷል። ይህ በምስሉ ላይ የምናየው ስፍራ መጠሪያው ምን ይባላል ነው ጥያቄው። የዛምቤዚ ወንዝ አካል ነው። በዓለም ላይ ትልቁ ፏፏቴ ሲሆን ከዓለም 7 የተፈጥሮ ድንቆች መካከል አንዱ ነው። በምድር ላይ የጨረቃ ቀስተ ደመናዎች ወይም ሉናር ሬንቦ አዘውትረው ከሚያሳዩ ጥቂት ቦታዎች አንዱ ነው የቪክቶሪያ ፏፏቴ። ፏፏቴው ከሁለት ሀገራት ሆኖ ማለትም ከምዕራብ ዚምባብዌና በምስራቅ ዛምቢያ ሆኖ ማየት ይቻላል። እንግዲህ ውድ አድማጭ ተመልካቾቻችን 4ኛው ዙር ውድድር ያያችሁትን ይመስል ነበረ። አሁን ወደ 5ኛው ዙር ከማለፋችን በፊት የዙር 4ን ውጤት ይዘን ካፍታ ቆይታ በኋላ ተመልሰን እንገናኛለን። እሺ ውድ ታዳሚዎቻችን እንዲሁም አድማጭ ተመልካቾቻችን የዙር 4 ውጤት እጃችን ላይ ደርሷል። በዚህም መሰረት በዙር 4 ውድድር ቡድን 1 15 ነጥብ አስመዝግበዋል። ሞራል ቡድን 2ም በተመሳሳይ እኩል 15 ነጥብ አስመዝግበዋል። ሞራል እንግዲህ የዙር 4 ጥያቄዎችን ጨርሰናል። ውድድሩን ጨርሰን ወደ ዙር 5 የምናልፍ ይሆናል። ወደ ዙር 5 ከማለፋችን በፊት ግን የዙር 5ን ደንቦች ሰምተን ካፍታ ቆይታ በኋላ ተመልሰን እንገናኛለን።
በዚህ የመጨረሻ አምስተኛ ዙር እያንዳንዱ ቡድን 3 ጥያቄ ይቀርብለታል። ተወዳዳሪዎች ስለ ጥያቄው ምንነት ከቡድናቸው አባል በእጅ ምልክት፣ በስዕል ወይም በቃል ከሚነገራቸው ፍንጭ በመነሳት መልስ ይሰጣሉ። አንድ ጥያቄ ለመመለስ 30 ሰከንድ ይኖረዋል። ትክክለኛ መልስ መስጠት 10 ነጥብና 400 ብር ሽልማት ያስገኛል። የዙር 5 ውድድርን ደንብ ሰምተን ተመልሰናል። ስለዚህ በቀጥታ ወደ ጥያቄዎቹ የምናመራ ይሆናል። ቡድን 1 ቦታችሁን ያዙልን። ሚኪያስና ኑሐሚን። ኮምፒውተር ምስል 1 ጥያቄ ለቡድን 1። ሳሎን ግድግዳ፣ ጣራ፣ ምግብ፣ ጤፍ፣ ሰዓት አልቋል። እስኪ ያው የአይጥ ወጥመድ የአይጥ ወጥመድ ነው። አልተመለሰም። ኮምፒውተር ቁጥር 2 ምስል 2 ጆክ፣ ብርጭቆ፣ ጀሪካ፣ ሳህን፣ በርሜል። በትክክል ተመልሷል። በትክክል ተመልሷል። በርሜል። ኮምፒውተር ጥያቄ ቁጥር 3 ማክስ፣ ማጠቢያ፣ ሞልዌያ። ሰዓት አልቋል። ተመልከተው እስኪ ምንድን ነው? ሲሊንደር። አልተመለሰም። ቡድን 1 የዙር 5 ጥያቄዎቻችሁ መልሳችሁ ጨርሳችኋል። ቦታችሁ መያዝ ትችላላችሁ። ቡድን 2 በእውቀቱና ኢክራም እባካችሁ ቦታችሁን ያዙልን። ኮምፒውተር ጥያቄ ቁጥር 1 ምስል 1 ለቡድን 2 ቲሸርት፣ ቁልፍ፣ መስፋት፣ መርፌ። ያ በትክክል ተመልሷል። የልብስ መስፊያ መርፌ ነው። ኮምፒውተር ጥያቄ ቁጥር 2 ምስል 2 መቅመስ፣ ቢላ፣ ሹካ፣ ፓስታ፣ ውሃ፣ ኮፍያ፣ ማንኪያ፣ ሹካ፣ ምግብ፣ ገንፎ። በትክክል እስኪ ምስሉን እስቲ። የልደት ኬክ። ኮምፒውተር ምስል 3 ዊልቸር፣ መግፋት፣ ማንጠፍ፣ መሸከም፣ ቦርሳ፣ ስፖርት፣ ጂም፣ መግፋትና መመለስ፣
ትራንስፖርት መዘርጋት ሰዓት አልቋል። እስኪ ተመልከቱ። ዥዋዥ በደንብ እኮ እንደውም አሳይቷል፣ ገልጾልሽ ነበረ። እናመሰግናለን። ቡድን 2 ጥያቄዎቻችሁን ጨርሳችኋል። እባካችሁ ቦታችሁን ያዙልን። ሞራል አምስተኛ ዙር ውድድር ያያችሁትን ይመስል ነበረ። እንግዲህ የዳኞችን ውጤት ይዘን ካፍታ ቆይታ በኋላ ተመልሰን የምንገናኝ ይሆናል። የዙር 5 ነጥብ እጃችን ላይ ደርሷል። በዚህም መሰረት በዙር 5 ቡድን 1 ሚኪያስና ኑሐሚን 10 ነጥብ አስቆጥረዋል። ሞራል ቡድን 2 በእውቀቱና ኢክራም እንደዚሁ በተመሳሳይ እኩል ነጥብ 10 ነጥብ አስመዝግበዋል። ሞራል እሺ ውድ ታዳሚዎቻችን እንዲሁም አድማጭ ተመልካቾቻችን የዙር 5 ውድድርም ያያችሁትን ይመስል ነበር። ነጥቡን በሚገርም ሁኔታ ልክ እንደ ዙር 4 አሁንም እኩል ነጥብ ይዘው ነው ያጠናቀቁት። ድምር ውጤቱን ደግሞ ካፍታ ቆይታ በኋላ ይዘን የምንመለስ ይሆናል። አብራችሁን ሁኑ። ውድ ታዳሚዎቻችን እንዲሁም አድማጭ ተመልካቾቻችን የዛሬው ውድድር የመጨረሻ ውጤት ወይም ድምር ቀርቦልናል፣ ደርሶናል፣ ይዘን ተመልሰናል። ቡድን 1 123 ነጥብ በማስቆጠር 5800 ብር ተሸላሚ ሆነዋል። ቡድን 2 133 ነጥብ በማስቆጠር የ6300 ብር አሸናፊዎች ሆነዋል። በመሆኑም የዛሬው ውድድር አሸናፊዎች ቡድን 2 በእውቀቱና ኢክራም ናቸው ማለት ነው። ሞራል ለተወዳዳሪዎቻችን ሽልማታቸውን የሚሰጡልን እንግዳችን በመካከላችን ይገኛሉ። እሳቸውን ወደ መድረክ ጋብዛለሁ። አቶ ዮሴፍ አምዴ የአራዳ ክፍለ ከተማ ትምህርት ጽሕፈት ቤት አስተባባሪ ናቸው። ወደ መድረክ ባክዎት። ተወዳዳሪዎቻችን ሽልማታችሁን የምትወስዱ ይሆናል። ቡድን 1 ሚኪያስና ኑሐሚን ቡድን 2 በእውቀቱና ኢክራም እናመሰግናለን። የዛሬው የሀበጋር የተማሪዎች ጥያቄና መልስ ውድድር የተመለከታችሁትን ይመስል ነበር። ሀበጋር የተማሪዎች ጥያቄና መልስ ውድድር በፕሮጀስት የጥናትና ምርምር ተቋም ተዘጋጅቶ ከአብርሆት ቤተ መጻሕፍት ጋር በመተባበር ዘወትር ቅዳሜ ከቀኑ 11 ሰዓት ጀምሮ ወደ እናንተ በኢቢሲ የመዝናኛ ቻናል የሚቀርብላችሁ ሳምንታዊ የቴሌቪዥን ፕሮግራም ነው። እንጠይቅ፣ እንመልስ፣ እንወቅ መርሃችን ነው። በቴሌቪዥን ስክሪናችሁ ላይ እንዲሁም በፌስቡክ እና ትዊተር ገጻችን ላይ የምታገኙትን የኪውአር ኮድ በስልኮቻችሁ እስካን በማድረግ ጥያቄዎችን እየሞከራችሁ እየመለሳችሁ እንደዚሁም እያወቃችሁ ተሸለሙ እንላለን። ፕሮግራሙን እየመራው አብሬያችሁ የቆየሁት እኔ አቢሲኒያ ፈቃዱ ነኝ። እስከ ሳምንት ቸርን ሰንብት።